ከተቆረቆርክ አንተ ይኸውልህ ምን አለው? እሺ ከተቆረቆርክ ስማኝ እኔ ልንገርህ ብዬ ነው አንድ ጊዜ ይኸውልህ አልተቆረቆርክም አንልም እኛ። እነሱ ሸውደው ከሆነ እነ ተከላይ እንደ ሌሎቹ ሙታን ላይ ብለው ሙታን ላይ በሚለው ተስማምተህ ከሆነ ልጅቱ እንዳልሞተች መረጃ ደረሰን። ተክላይ እንደውለን ልጅቱ እንዳልሞተች መረጃ ደርሶናል። የትም ገብተህ ልጅቱን አንጣ ብለው ይሄ ነው የሚያስማማ። እሺ አምጣ ስለዚህ ተክላይን ካመጣ ተክላይ ጓደኛ ሰይድ የገጠር ልጅን ሸር አድርግለትና ይንጣል። አንዳንድ ነገር ያግዝክ ይሆናል። ያንተ ያምን ታብታብ ኮፕሊንግ አድርጉት። አንድ ሰው ለ10 ሰው ሼር አድርጉ። ይኸው ሰውየው በአንድ አፍ ሁለት ምላስ እየተናገረ ነው። ሰውየው አፉ ላይ ያስታውቅበታል። ይሄ ድንበር አካባቢ ያለው ልጅ ጓደኛው ነው። የመሬን ነው የምልህ። በትክክል በቃ አድርገው ምንም ነገር ግንኙነት የለኝም እያለ ይቅርታ ምንም ግንኙነት የለኝም እያለ ሌላ ነገር አሁን ራሱ እየተመካከረልክ ነው። አላነሳም አለኝ። ታብታብ አድርጉ። አቡ እኔ አንድ ነገር ልንገራችሁ። አሁን ይሄ ወሬ ተናፈሰ ማለት የእሷ ዘመዶች እሱ ዘመዶች ላይ ምንም እንደሚዝቷ ትጠራጠሩ። እኔ ሸዋን በደንብ ስለማውቀው ደም ነው የሚቀባበሩት። ስለዚህ ልጅቷን እንደምን ፍሎ ተረዳድቶ ደም እንዳይቀባቡ ነው። ገባህ? እኔ ብዙ ጊዜ ውጭ ያለ ሰው ለቤተሰቡ ግድ የለሽ ነው፣ ግን ይሄ ሊሆን አይገባም። ምክንያቱም እኔ ምን ወንድም እውነታው ይሄ ከሆነ አይደለም የሰው ህይወት እኮ ነው። ቀልድ ነው። እንደዛ ቦታ እኮ ተደፍራለች እኮ እኔም እኮ ለዛ ነው ገባሻ? ወይ ሰይድ አውርቶ ይቻላል። እኛ አሁን ይኸውልህ አንድ ነገር ነው። እኔን አንድ ነገር ልቋጭና እሺ በዚህ ጉዳይ በሷሊ ጉዳይ በዛም እየጠየቁ አንተኪጋር ረባካችሁ ልጅ ተከላይና ተከላይ መድረሳይ ከሁለት ሶስት የራት ጊዜ ያባረው ቆይ አሁን ይኸውልህ አሁን ይሄንን ጉዳይ ቆይ አድምጠኝ። ይኸውልህ እንደዚህ ጥሩ አሁን እኔን አድምጠኝ። ይሄ ድራማችሁ አብቅተዋል በለው። ገብቶሃል አይደለ? ደውለህ ተክለይን ድራማችሁ አብቅተዋል። ሁለተኛ ስልክ አላዝም አሉ አይደለ? ይዘዋቸው የሄዱ ልጆች ስልክ ይዘዋል አሉን እኮ ከሻፍ ነው ያዝነው። ፎቶ አላነሳናትም ያለው ደላላ ከሻፍ ሳይሆን የያዘው ጋላክሲ እንደያዘ እነዛ እሷ ጋር የሄዱ ልጆች ተናገሩ። ገብተዋል። ሁለተኛ እንደሷ አግተዋት ታማባቸው አውጥተው የጣሏት ልጅ ሃናን እዛ ቦታ ይቻታለው አለች። ሁለተኛ አንድ ወንድ ልጅ ሲሄድ ከዋሻው እዛ ይኸውልህ አሉ እኮ እንዴ ምን ግዳይተሽ አይቻለሁ አሉ እኮ ሁለት አይደለም 3 4 ሆኑ አለ እንዴ። እኛን አዝን እኮ ከሷ ተቀበልን እኮ። ምን አይቻታለሁ አለች። ምን ትላለች? ከዛ ሌላ አይቻታለሁ ብላ ቃሏን ከመስጠት ሌላ ምን ትላለች እንዴ? ምን ማለት ነው? እየመከትክለት ነው እንዴ? አንተም የለችም እያልክ ነው እንደ አብረህ እነሱ ጋር እሺ ጓደኛው ነው
ተመካከሩብክ ነው ሰኢድ ላይ ተላይ ወይ ሰኢድ አቤት ጠቅላይ መጣላው ሻውራው እንጂ አንተ እኔ ታውቀዋለሁኝ ጠቅላይ ወይ አማን ሰላም ነው አላ የዚህ ጉዳይ ያው ማንደው ከሁለት ሶስት ያወጣናል አባባው ጀምሬ አሁንም በሚዲያ ላይ አልወጣችም ይፋን ተደብቃን ዋሻው ውስጥ ነው አይዋት የምትፈት ታለች በሚፋን አምጡ እያሉ ነው የሚዲያ ላይ ያሉ በቲክቶክ ላይ ቲክቶክ ዋና ተገደ ሚፋን አንተ በሞታል የተባለው ሸር ነው አልወጣችም ይላል አቤት እንግዲህ ማንም እኔ ከዛው ላይና በደንብ በትክክል አውራል ባልቸገረ ነው ምን በሰዓቱም ተናግሬያለሁ በሰዓቱም ተናግሬያለሁ ለልጆቹ ለቤተሰብ የተባለውን የደወለልኝን ፍቅሬያለሁ እንጂ ዳይሞ ተጭበትም ቦታ ላሳያችሁ ሰውራ ቁና ብያቸዋለሁ እሺ ብለዋል ከሀገሩም ቢሆን ከሳውዲም ቢሆን የምትመጣበትን ብር ቤተሰብ ለማየት የሚመጣ ሰው ሚሊዮን ክፈሉ ብያቸዋለሁ ተክለይ ይሰማል አንድ ዜና የምጠይቅ ነገር ተክለይ አንደኛ ፎቶ ለምን አላነሳችኋትም ስትባሉ ከሻፍ ነው የያዝነው ብላችኋል አብረው ደግሞ ይዛችኋቸው ሄዳችኋቸው ልጆች ጋላክሲ ለመያዛችሁ መስክረዋል ሁለተኛ እናንተው አስረግዛችሁ አውጥታችሁ የጣላችኋት ልጅ ሃናን እዛው ዋሻው ውስጥ በገመድ የሚወጣው ሳንደርስ ትንሽ ወደ ፈቀቅ ብሎ ዋሻው ውስጥ ሃናንን እዛው ላይ ደፍራችሁ እንዳስቀመጣችኋት ተናግራለች ሁለተኛ አሟት ስትታመም መድረሻ አጣችሁ አውጥታችሁ ጥላችኋት የመን አንስቶ የመን የጣላት ልጅ እሷም እዛ ውስጥ እንዳለ ተናግራለች ሶስተኛ አንድ ወንድ ልጅ በዛው ሲያልፍ እናንተ ወንዶቹ ተከትላ ከዋሻው ስትወጣ ወደ ኋላ እንደመለሳችኋትና እቺ ልጅ አልሞተችም ሙታለ ተብሏል እንደ ሲባል አይ አለች ዝም በል ተብሎ እንዳለፈ 4 ምስክር ሰምተናል 4 ሰው ገባረለ ይሄ ሙታለች ብሎ ሙታለች ብላችሁ በሰው ላይ የምታደርጉት ድራማ የከሸፈ ነው አንደኛ ልጁን ድምፅ አሰሙን ሁለተኛ ወይ ወደ ሳውዲ ወይ ወደ የመን መልሱ እኛ የእሷን ቀብር ለማየት አንመጣም ጋላክሲ ስልክ ይዛችሁ እሷ ደከመኝ ልረፍ ብላ አረፈችበት ቦታ አብረዋት የነበሩ ልጆችን ወደፊት ይዛችሁ ሄዳችሁ እናንተ እሷን ወደ ዋሻችሁ አስገብታችሁ ሄዳችሁ እሷ ጋር የነበሩትን ሰዎች ሙታለች ሂዱ ብላችሁ እንደሸኛችሁ መረጃው ሰምተናል እያንዳንዱ መረጃ ምንም ጫካርም ከመሬት በታይ ቢሆን አንተም ወንድ ልጅ ነህ እህት ይኖርሃል እናት ይኖርሃል ሚስት አለ በነገራችን ላይ እቺ ብቻ ደግሞ እዛው ዋሻ ውስጥ እንዳሉ ብዙ መረጃ እየወጣ ነው ተክለይ እውነቱን ተናገሩና ልጅቱን አሰሙን ሌላ ነገር ይሄ ውሸት ምናምን አይሰራም አዎ መጀመሪያ ይዛችሁ ያልቀረጣችሁ ያልከው አንድንም ሰው መጠየቅ ትችላለህ ልጆቹ ራሱ አገናኝ አሁን መሪዎቹ አንድ ትልቅ ስልክ አለ ከሻፍ አንድ ሸሪያ ግፋ ከሻፍ ነው ያሉት ልጆቹ ማንም ማለት ሰው አንተ እንደማረግ ወይም ያልሆነው እንጀራ ምናምን ለመክተት ከሆነ ምን ችግር የለውም ማንም ሰው ያለሁበትን ቦታ ያውቃል ምንም ችግር የለበት ስለዚህ እኔ በሰው ጉዳይ እሷን የሆነ ቦታ ደብቄ ከሆነ ወይም ምንም ከሆነ የማይታወቅ ቦታ አይደለም ያለው ሰው የሚያውቀው ቦታ ነው የምኖረው ስለዚህ ልጅቷ ልጆቹ የያዙት ከሻፍ ነው ይሄ ስትመጣበት ያረፈችበት ቦታ ደግሞ ዋሻ ውስጥ ምናምን ከመርከዙ ስር ነው እዛው የሚኖር ሰው ካለ እንግዲህ የእናንተን ይህንን ሀሳብ ለእናንተ ያመጣው ምን አይነት ሰው እንደሆነ ብቻ ባላውቅም ብቻ ግን ይኸው ልጅቱ ከዛ ወደዛ ስትመጣ ራሱ አሁን መጨረሻ ላይ የሞተችበት ቦታ
ቆይ እዚህ ላይ ቆይ አንተ እነሱ ጋር አለ የለህም? አንተ የሚመሩት ሰዎች ጋር አለ የለህም? አንተ እነሱ ጋር ያለሁም በስልክ ግን አለሁ። እነሱ ጋር ያለህም በስልክ ነው አለኸው? መወሻሸት ምናምን በስልክ አለሁ። እየደወለልኝ ነው። በስልክ አለሁኝ። በአካል ነው ስጋ ውስጥ ያለው። ቆይ እነዚህ ሴቶቹ የምትደብቁባቸው ቦታ የሉም? እዛ ነው አንተ ሴት የሚደበቅን ቦታ አታውቅም አንተ? ኖ እሱ ያለበት ቦታ ነው ሴቶች የሚያልፉት። የሚደበቅበት ቦታ የለም። ሴት የምንደበቅበት ቦታ የመደበቂያ አይደለም። አሁን እየሰራሁ ነው። ደንበር ነው የምሰራው። ደንበር ስራ እኮ ይኸውልህ፣ የድንበር ድንበር እንደዚህ አይደለም። ሁለት ያለም ብዙ ጊዜ ተመላልሰንበታል። የማሳለፍና የማገት ይለያያል። ብዙ ሴቶች እዛ ውስጥ እንዳሉ መረጃው ደርሶናል። ይሄም መረጃ ደግሞ ያወጡት ሴቶቹ ከእናንተ ጋር ወደ ኋላ ታማ ወደ የመን የተመለሰች ልጅ እዛ መብራት አላችሁ፣ ዋሻው ውስጥ ቦታ አላችሁ። ምናልባት አንተም ተሆን ካላፊው ገባ አይደለ? እዛ ውስጥ በትክክል እሷ እንዳለች ይኸውልህ። ምናልባት እኔ ድንበር ነኝ የሚነካኝ የለም የሚያገኘኝ የለም ሽፍታ ነኝ ብለህ ከሆነ ተሳስተሃል። ማንም ሰው እህቱ ተይዛበት እኮ እሺ፣ ማህበረሰብ ጋር የምኖረ ይታልክ ልጅቱ ወይንም እንደ አማራጭ ወይንም የአንተ መሪዎች አግተዋት አልሆነ ቦታ ወይም አንተ ራስህ አግታችኋታል። ምንም ጥርጥር የለም። ሙታለይ ካላችሁ መረጃ አምጡልን። እንደ እኛ ለመኖሯ መረጃ ነገርናችሁ አይደለ? በምስክር እናንተ ጋር የነበረች ልጅ ታማ ወደ የመን የተመለሰች ልጅ የመን ይዞ ሄዶ ሐኪም ቤት ወስዷት እሷ ዝዝ ቦታ ናት ብላ ተናግራለች። መቻው የምትላቸውን ሴቶች ከኛ ታሙት ሄደ ሰውም የለም። ከኛ የሆነ ነገር ያደረግ ነውም የለም። አንንም ሰው ክፉ ያደረግ ነው የለም። የቺ ልጅቷ ግን የልጅቷ ጉዳይ አሁን የሚያገናኛል የልጅቷ ጉዳይ ነው። ልጅቷ ስትመጣ ሞታለ። የሞተችውን ቦታ አሁን ራሱ ወስዳለሁ። ማንንም ሰው ይምጣና እኔ እዛ ወስዳለሁ። የሚያውቁበት በልብሷና በምኗ የሚያውቁበት ከሆኑ እሺ እየሄድክ በቪዲዮ ደውልልን። በቪዲዮ እየሄድክ አሳየን። ማያት ነው አይደል? እውነተኛ ሰው ከሆንክ እውነተኛ ከሆንክ ማለት እና ታዲያ እና የመን እዛ በረሃ ማን ሊመጣ ነው እንዴ? እውነተኛ ከሆንክ በልብሷ የሚያውቃት ሰው አለ። ይኸውልህ ቆይ ስማኝ፣ በልብሷ የሚያውቃት ሰው አለ። ስማኝ ተክሌ ይኸውልህ በልብሷም ሆነ ታለ አስክሬኗም ካለ ስላልቀበራችኋት ድንጋይ ምናምን አድረግንባት ብላችኋል አይደለ? ልብሷም አለ። ከዚህ ነገር ነፃ ለመውጣትና ከማህበረሰቡ ጋር በስራችሁም ታማኝ ሆናችሁ መቀጠል ከፈለጋችሁ በኢሞ ቪዲዮ ላይ ደውል። ቀጥታ ብቻህን ለሁሉም ነገር ሰላም ስለሚሆን አሳየን። ተህርክ ማለት ነው። እኔም ብመጣ ስለምትሄድ እኔ ጋር ብቻህን ሄደህ በቪዲዮ አሳየን። እንመንክ። እውነተኛ ሰው ከሆንክ ልብሷ ይኖራል፣ አጥሟ ይኖራል። በቃ አሁን አሳየን። እውነተኛ ሰው ከሆንክ ማንም ከኢትዮጵያ ሊመጣ አይችልም፣ ከሳውዲ አረቢያ ሊመጣ አይችልም። ራስህን በስራ ላይ ታማኝነቱን ልቀጥል ታልክ በቪዲዮ ደውል። በቀጥታ በቪዲዮ አሳየን። እኛ የምንመንክ ታየናት ይቅርታ ብለን ስራህም እንዳይበላሽ ቪዲዮ ሰርተን እንለያያለን። ይሄ ካልሆነ ግን አንፋታም። ቆይ ተክላይ ያውራ። ቆይ ለሁሉም ደህንነት ስትል እዛ ቦታ ሄደ። አዎ በቪዲዮ ቀርታ ቪዲዮ እንኳን በቪዲዮ ያሳየን እንጂ በቪዲዮ እዛ መህር ከቻል እኛ ብንመጣ ስለምትሄድ ሂጅ አሳያችኋለሁ ስላልክ በዓለም ፊት በቪዲዮ ይዘህ ሂደህ ልብሷን እንዴት እንደሆነ መቃብሯን አሳየን። እንመንክ። በቃ ይሄ ጥሩ ሀሳብ፣ የተቀደሰ ሀሳብ ይሄ ነው ያለ። ምክንያቱም ይሄ ካልሆነ ነገሩ ብዙ ነው። የልጅቱ ቤተሰብ አሉ ሀገር ለምሳሌ በቻለው ላይ ቻለውን ላከ ስለተባለ በቻለው ላይ ችግር ሊፈጠር ይችላል።
በሌላ ነገሩ የተብዛዛ ሊሆን ይችላል። ስለዚህ አሁን ይሄን እንደዛ አድርገህ ውሰድን። አንተ ያለህበት ርቅ ቦታ ቢሆን በጣም ብዙ ሰው አለን። በጣም እየዛተብክ ነው ጭራሽ እና የደረሰበትን ካልኮ አይተው ብቻ አይደለም የሚመለስ አይተው ብቻ ሳይሆን የሚመለሰው ሄዶ ሲሄድ ቀርቶ ሲመለስም ቀርቶ የመርከዙን እንትኑ መርከዝ እዛው ስር እንዳለች ቀርቶ የሚያሳይ አድርጉ ማለት ነው። ሄዶ ይህንን ሂሳብ የሚፈልግ ከሆነ ራሱ እናንተ የምታምኑበት ነው አርጉና ሂሳብ የሚፈልግ ከሆነ ራሱ እኔ እኮ አንተን እናምንሃለን አልነህ እኮ መቀረጽ እኮ አይደለም ያልንህ። ሂድና ይኸውልህ እኛ ያለ ነው እኔ ያለው ዱባይ ነው ያለሁት። አንዱ ያለው ጅዳ ሊሆን ይችላል። እንዴ አሁንም እኮ ብትመጡ እያችሁ ከሄድ ያለው እኮ ስላልክ ነው። ብትመጡ እያሳያችኋለሁ ስላልክ ክፍያም ከፈለክ እንከፍልሃለን ለምትሄድበትና ቪዲዮ ቀርጸ ለምትልክበት ወይም ደግሞ በቪዲዮ ለምታሳይብን ቦታ ክፍያም ካልክ እንከፍልሃለን። ምክንያቱም አንተ ያመጣኸው ነው። ኑቶሎና አዎ ለምን ብትለኝ እናንተ ኑና አሳያችኋለሁ ስላልክ ነው። አዎ ስለዚህ ክፍያ ካስፈለገን እንከፍልሃለን። ተክለ ይሰማል። አንተ ይዘህ ሂደህ ምክንያቱም ብትመጡ ይሄ ያሳያችኋለሁ። በቃ ካልጠየቅ ኑና አሳያችኋለሁ ስላልክ እኛ ከምንመጣ አንተ ሂደህ በቀጥታ በቪዲዮ አሳየን። ብዙ ሰው አለ። በሰው ፊት ቪዲዮ ቀርጸህ አሳየን፣ እንመንህ። ከዛ በኋላ ይቅርታ ብለን እንለያያለን። ዋናውና ዋናው ይሄ ነው። ምክንያቱም እኛ የምንመጣ ስለምታሳየን ልብሷን ብቻ ልብሷንና ቤተሰብ አባራ አቃል አይደለም ልብሱ ተቀበረች ያልክብን ቦታ እኮ ቀብሩንና ገልጫ ልብሷን በቃ እንዳናት ማለት እኮ ሊዶቃ ማሳየት እኮ ምን ይከብዳል? ምንም ቀላል ነው። ሰው ደህንነት ሲባል አድርግልን ማለት ልመች እኔ እኮ ብዙ እኔ እኮ ስለዚች ልጅ እንደ ማንም ሰው ነው የሚያመኝ። እች ልጅ እንዲህ ሆና በመቅረቷ እንደ ማንም ሰው አሁን እኮ ተክለይ እኛ እኮ አሁን ተክለይ ይኸውልህ ወንድማችን ተክለይ እየሰጠን ያለነው እኮ ትክክለኛ ነው። ይኸውልህ ለቤተሰቦቹም ነፍስ ለእኛም እነዛም ደግሞ አይተናታል ያሉትም ሰዎች ውሸታቸውን ለመሆኑ ማረጋገጫ ሂደህ ቪዲዮ ቀርጸ ወይንም ደግሞ በቪዲዮ አሳየንና ነገሩ ይዘጋል። ከሞት ማንም ሰው አይቀርም። እኔም እሞታለሁ፣ አንተም ትሞታለህ። አንተው ብቻ ስላልከው ይሁን ማለት አይደለም። አንተ ሙሉ ተሰሚነት ስላለ ወይም አንተ ያልከው ብቻ ይሁን ማለት የምትል ከሆነ ይሄ ስህተት ነው። አይደለም እዛው ቦታ አንዱ እኮ ነገርኩህ እኮ በየሰዓቱ በየደቂቃው በቪዲዮ ለማውራት ላይ ይመች ይችላል። ለመቅረብ ምን ይመቻል? በቃ ጥሩ ይኸውልህ አንድ ነገር እኔን ስማኝ። አሁን እኔ ብቻ ተሰሚነት አለ ብዬ ሳይሆን እየተናገርኩ ያለሁት አንተ በሰጠህን መንገድ መሰረት ነው። ለምን ከኢትዮጵያም ሆነ ከሳውዲም ሆነ ኑና እየሄጄ ላሳያችሁ ስላልክ፣ ዛሬ ደግሞ ቴክኖሎጂ የረቀቀበት ዘመን ነው ያለ ነው። ሰው ለማያት ነው። ገባህ አይደለ? ለማያት ስለሆነ ይሄ ሰው ይሄ ሁሉ ዋጋ ከሚከፍል አንተ እውነተኛ ሰው ከሆንክ ከቻልክ በቪዲዮ እና ምናምን ማውራት አይቻልም ካልክ ደግሞ ሂደህ ቪዲዮ ቀርጸህ ይሄው እሷ አይነሆች ማተብ ሊኖራት ይችላል፣ ልብሷ ይኖራል። አሁን ሁሉ ነገሯ ቤተሰብ ያውቃታል አይደለ?
እሷ እንደዚህ ቦታ ናት አርፋለች፣ ነብስ ይማር ብለህ አይተህ ቼክ አድርገህ ቪዲዮ ላክልን እንመንክ። እዛ ለምትሄድበትም ክፍያ ካስፈለገ እኛ እንከፍልሃለን። ካስፈለገ ይሄ ያልኩህ አንተ ባመጣህበት መሰረት ነው። ክፍያ ክፈል አይደለም እኔ ክፍያ ክፈል ሳይሆን ያልኩት ከኛ ይኸው ከእኔ ጋር ለሚሄድ ሰውዬ እኔ ወደዛ ለሚሄድ ሰውዬ ቦታውን ለመረጋገጥ ነው። ምክንያቱ ይህንን ቪዲዮ ስታየው አንተ ያንን ቪዲዮና በአካል የታየውን አንድ አይደለም። ቤተሰቦቹ ያውቋታል፣ ችግር የለውም። ቤተሰቦቹ ያውቋታል፣ ምንም ችግር የለ። እኛ አንተን ራስ እኮ አመንህ እኮ ሰው የምንልከው አንተን አናምን ስንለው። ይኸውልህ ተክለኝ፣ ሰው ከአንተ ጋር የምንልከው አንተን አናምንም ስንለው፣ አንተን ስላመንህ በታመንክበት መሰረት እዚህ ላይ አድምጠኝ። ሰው ከአንተ ጋር የምንልከው አንተን ሳናምን ስንቀረው፣ እኛ አንተን አመንህ አይደለም። በታመንክበት መሰረት ሂደህ ልብሷን ቀብሯን እሷን ቀርጸ ዝዝ ቦታ ናት ብለህ እኔማ ብታመን ኖሮ ያየሁትና የሆነውን ነገር የሰማሁትና ያየሁት የሆነውን ነገር ሁሉም አውርቻለሁ። አይ እኔ ብታመን ኖሮ ይኸውልህ አንድም ሁለትም ሶስትም ይኸውልህ እናምንሃለን አይደለም። ሰማይ ተክለኝ፣ ቆይ አየክ፣ ይኸውልህ ቆይ ተረጋጋ። እዛ ቦታ ሄደህ እውነተኛ ሰው ከሆንክ እውነትን የያዝክ ከሆንክ እዛ ቦታ ሄደህ አሳይተህ አናምንም ካለ የራሱ ጉዳይ ከኔው ጀምሮ። እኛ ይኸውልህ እንኳን እዛ ቦታ ሄደህ ቀርጸ አስክሬኗንና ልብሷን አይተን አይደለም ሙታለች በሚለውም አምነንህ ነበር እኮ። አንድ ሰው አይቻታለሁ አለ ውሸት ነው አየን ያሉትን 2 ሰው አለ 3 ሰው አለ 4 ሰው ሲሆን ነው። ሰየው ይኸውልህ አንድ ጊዜ የኝን ስማኝ እስኪ። እዛ እሱ ነው የቀበራት እሱ ነው ወይስ ጓደኛዋ ነው የነገረው? አሉ ነው የነገሩት ወይስ እሱ ባይኑ አይቷል? ይህን ጠይቀው። ወደኋላ ጠበቅ አድርገው እዛ ጋር ይሄንኛውን ራሱ የኛኛውን ከርቱት ነው። ተክለይ እኛ እኮ አሁን ምንም ሌላ ነገር አይደለም የምንፈልገው። እኛ ይኸውልህ ተክለይ አዳምጠኝ ወንድሜ። አሁን አንተ ምንድነው የከበደ? ሂደህ ቀርጸህ ላክልን እኮ ሌላ ምንም ሌላ ወሬ እኮ አያስፈልግም። ሌላ እኮ አያስፈልግም። ቀርጸህ ብልክልን እኮ ነገር ሁሉ አበቃ። አላዩም። ትክክል አብረዋት የነበሩ ልጆች ይኸውልህ አብረዋት የነበሩ ልጆች አንተ በስልክ ነው አለው እነሱ እውነት እናንተ ባላችሁበት ጊዜ የሞተች ወይም ከዛ ወዲህ ወይም የሞተችበት እያንዳንዱ የሰው አስክሬኑ ያስታውቃል። ምንም ቦታውም ያስታውቃል። አንተ ብቻ እውነተኛ ለመሆን እዛው ቦታ ላይ ሄደህ ቪዲዮ ቀርጸህ በዚህ ቀን እንዳይቆይ ማለት ነገም ቢሆን በተመቸ ሰዓት ቪዲዮ አምጣልን እንመነክ።
በቃ ምንም ሌላ ሰው አስፈልግ። እኛ እንኳን ምንል ቪዲዮ ቀርጸ ካላመጣ አናምንህም ብንልህ ነበር አይደለ? ቪዲዮ ቀርጸ ቦታው የሞተችበት ቦታ እዚህ ነበር ያረፈችው፣ እዚህ ተቀብራለች። አብረዋት የነበሩትም ሰዎች እኛ ሰው አናቅም፣ እኛ ሰው አናቅም፣ ሰው አናቅም። እኛ ማንን ነው እዛ ድንበር ላይ ሄደ ማንን ሰው አናቅም። ይኸውልህ ተክለይ ማንም ሰው የሚያወራውን ወሬ ይኸው ስማኝማ፣ አንድ ነገር ልንገርህ ተክሌ አንተ ይሄ ማንም ሰው እየወጣ የሚፎክረውን ማንም ሰው እየወጣ እናውቀዋለን ምናምን ይሄንን ይሄ አውቅ ያለው አንተ ማለት የፈለግከው ይሄ ዝም ብሎ በፍየል እየጠበቀ እዛ የሚዝተውን ምን ይሄንን ይሄንን እርሳው። እኛ የምንፈልገው እኮ አሁን እኮ ጨርሰናል እኮ ዝም በአንድ ወር እያወራን እኮ ያለ ነው ደጋግመን አንድ ነገር ነው የምናወራው። አሁንም እንድትረዳ የሚፈልገው ስለዛ ሰው ምንም ደንታ የለኝም። በቀኛ አንተ ሄደ ቪዲዮ ተቀረጽ ራሱ አንተ ይኸውልህ እኛ እናምናለን አልን እኮ ተክለይ መሆነ ነው። ምንም ሌላ ሰው አያስፈልግም። አንተ ቪዲዮውን ቀርጸህ ከላክልን እናምናለን አልን እኮ። ቦታውን በዛ የሄዱ ሰዎች ቦታውን ያውቁታል። ቦታውን እናሳያለን። አዎ ይሄ ቦታ ነው ይላሉ። እሷን የሚያውቁ ቤተሰቦች አሉ። ይሄ ቦታ እሷ ናት ይላሉ። መቼ እንደሞተች ያስታውቃል። በካሜራ የተቀረጸና በአይን የሚታይ ቦታ ምንም ይኸውልህ ሰው እኛ የለንም። ቦታውን በቪዲዮ ይኸውልህ እኔ ያለሁበትን ቦታ አሳምሬ የተቀረጥኩት የትኛውም ቦታ ያስታውቃል ማን እንደሆነ ቦታው በዛ የሚሄድ ሰው። እኔ ለምሳሌ አሁን ጀበል ሀሸር ላይ ሂደ ሐሙድ ወንዝ ላይ ሂደ ሐሙድ የሚባለው ወንዝ ላይ ሂደ ቪዲዮ ቀርጸ ብትልክልኝ ከ15 ዓመት በፊት ያየውን ቦታ ዛሬ አውቀዋለሁ፣ አይጠፋኝም። ገብቶሃል? እንኳን አሁን ለታብረው የተመላለሱበት ትረት እኮ ነው። ወደ መፍትሄው ግባና ትጋባ። ሰያ አንድ ጥያቄ ትጠይቀዋለህ። የልጅቷ ሮስ ሲወጣ ያየ ሰው የለም፣ ነፍሷ ሲወጣ ያየ ሰው የለም ብሏል አይደለ? ስለዚህ ለምንድነው ሞታለች የሚለን? በእርግጠኝነት ነፍሷ ሲወጣ የሌለ ሰው ከሌለ እንዴት ነው በእርግጠኝነት ሞታለች የሚለው? 3 ዓመት ያገቱ ሞታለች እያሉ በ3 ዓመቷ የለቀቋት ልጅ ነው። ቪዲዮ እኮ ነው። ቪዲዮ እኮ ቁጭ ብለህ እኮ ካሜራህን ቀጥ አድርገህ እኮ እንደዚህ መቀረጥ ትችላለህ እኮ። ቪዲዮ እኮ ነው። ቀላል እኮ ነው። ምን አትጮ ምን አትል። የቪዲዮ መቀረጽ እኮ ነው። ቪዲዮ እኮ ቀስ ብለህ እኮ ነው የምትቀርጸው። ቦታውን፣ አካባቢው መጀመሪያ አካባቢውን ትቀርጻለህ። እንደዚህ ያ ተደብቀህም ቢሆን ከዛ ቀረብ ብለህ አስክሬኗንና ልብሷን ምናምኑን ትቀርጻለህ። አበቃ እኮ። ተቀምጠህ እኮ በልብ ተኝተህ እኮ የምትሰራው ስራ እኮ ነው ቪዲዮ መቀረጥ። ምን ነው ቪዲዮ መቀረጥ ትልቅ ነገር መስል። ጥይት አትተኩስ፣ መድፋት አለች፣ ኮቴ አታሰማ። በልብህ ለሽ ብለህ አካባቢው እና ደግሞ አንተ የምነግርህ ነገር ሰው እንትን ላይ ገብተህ ስትፈርድ መረጃ ይዘህ ነው። ሁለተኛ ደግሞ አባቴን እየተሳደብክ ነበር። የት አባቱ እያሉ አንተ የእኔን አባት ታውቀዋለህ? ያንን ይኸውልህ ጉዳዩ ከተጨረሰ በኋላ ጉዳይን ጨርሰህ ይኸውልህ እኔ አባትህ እኔ ክብር አለኝ። ይኸውልህ መጀመሪያኛ ጉዳዩን ጨርስና አሁንም ቪዲዮ ቀርጾ ይላክልህ። ቪዲዮውን በላከልህ መሰረት ቪዲዮውን አይተን ከዛ በኋላ እኛ የግላችን እናወራለን። አሁን አንተ ገና ነህ፣ ነፃ አልወጣህም። ገና ነህ አንተ ራሱ ነፃ አልወጣህም። ገና ነህ። ቪዲዮውን ተቀብለን ዛሬም ነገ ብለህ ጎትጉተህ ቪዲዮውን አስቀርጠህ እውነተኛ አካባቢውን አብረዋት የሄዱ ሰዎች ብለው መስክረው እሷ ለመሆኗ
መቼም አሁን አይገሏትም። መቼም ያስታውቃል። ገለው እርግጠኛ ነኝ ቦታ ያስታውቃል። ስለዚህ ከገደሏት አንተው ሲያሳዩን ከዛ በኋላ ችግር የለውም እኛ በወንጀል ወይንም ደግሞ በሌለህበት ወይንም ደግሞ አያናግባ ብለን ከሆነ ችግር የለም ይቅርታ። አሁን አንተ ገና ነፃ አልወጣህም። ልጅቱን አስክደዋል እንደማንም ብለህ አንተ ጋር ተግባብታችኋል። ቀርጾ ያምጣ። እስከ መቼ እንደምንጠብቅ እስከ ነገ ወይም ከነገ ወደ 3 ቀን ድረስ አሁን አጀንዳ ታስቀይር በለው። እኛ እያወራን ያለ ነው ስለ ልጅ 3 ቀን። ዛሬ ማን ነው ቀኑ? ዛሬ ስንት ነው? ዛሬ ድንበርም ስለሆነ ቦታው አስቸጋሪም ስለሚሆን ስለምናውቀው ዛሬ ቆይ 3 ቀን አንተ እንደማንም ብለህ ጎትጉታ አስቀርጥ። ዛሬ ስንት ነው? በ27 ከተቻለ እስከ ነገ ግን ካልቻሉ እስከ 27 3 ቀን ድረስ እንጠብቃለን። ምክንያቱም የድንበር ጉዳይና አስቸጋሪ ስለሆነ ችግር የለው 3 ቀን በ27 ራሱ ሰውየው እኮ ራሱ ባይሄድ ተመላላሾች አሉ። ሰያ በ27 ቪዲዮዋን አንድ መረጃ እንዲመጣ እንፈልጋለን። በየቀኑ ነው የሚመላለሱት ተመላላሾቹ። እኔ በዛ መንገድ ነው የሄድኩት። ብዙ ነገር አይቻለሁ። ደግሞ ያስፈራራቃል። እንዲህ ጉቶ ሄሎ ሰላም ነው። ይኸውልሽ ነጁ ዝላይ ስላስ ሁለስል መመለሳለች። እስከ 27 ልብስ የምትገዙ ሰዎች እኛ እንውረድላችሁ ነው ግቡ። እሺ ስራውን ይሰራበት ሰውየው ቁጭ ብሎ 3 ሰዓት ሙሉ ልጅቷ አለች። አባቴ እንጀራ ጠፍጣፊና ቂጣ ጋጋሪ አድርገዋት ነው ዘይ የደፈሩ። እኔ አንድ ማለት የምፈልገው ነገር በተለይ ሴት እህቶቼ በዛ መንገድ እግዚአብሔር በጣም ከባድ ስራውን ስራበት እንውረድ። በ27 ወይ ሞቷን ወይ ህይወቷን መስማት እንፈልጋለን። ወይ በ27 የሞተችበትን ቦታና አካባቢዋን ቀርጸው ያመጣሉ፣ ወይም ደግሞ አለች ብለው ያመጣሉ። በ27 ነው። ታይድ ግን እኮ ትልቅ ስህተት ተሳስተካል። አሁን ቪዲዮ አድርገህ ላክ የሚለው ነገር አያስማማኝም። ምክንያቱም ልጅቱ 100% ስላለች ሰኢድ ልጅቷ ባትኖር ኑሮ እናትክም ብሎ ነበር ዘግቶ ላሽበል የሚልክ አይሰማክም ነበር። እናንተ እዛ ደላላ ለደላላ ስለሚተዋወቁ የእኛን ሰው ምን ሰው አለ የእኛን ሰው ፈልጋችሁ ማገናኘት ነበር ከሰውየው ጋር የሚያዋጣችሁ። ሲጀመር ይኸውልሽ ነጁዬ ቪዲዮ ራሱ ሲጀመር ሰው ይኸውልሽ አሁን ዋን ነገር ሴቶች አትንጫጩ። ቦታው ድንበር ነው፣ አስቸጋሪ ነው አሉ አይደለም። ሰፊ ሰዓት 3 ቀን ሰጣናቸው። 3 ቀን በ27 አንደኛ ያንተን ሪሳብ ያመጣልህ ክሳሳይ ያስታውቃል እንዴ? ያስታውቃል። እንዴት ብሎ ታስታውቃለች እኮ ለምን ቦታው ከደረሰ ሳያው ቪዲዮ ራሱ ሳይሆን ቦታው ከደረሰ ላይቭ እንደዚህ ገስት ገብቶ ቪዲዮ መቃብሯን እንትኗ የተቀበለ ምን እንደዛ ነው ማሳየት ያለበት። እንደዛ ቦታው ድንበር ቦታ ነው፣ የጦርነት የተኩስ ቦታ ነው። ስለዚህ እነሱ የዚህ ነገር የለም። ጫታቸውን እያንገፋገፉ በቀን የሚሉበት ቦታ እኔ ሄጄበታለሁ። ቦታው በጣም አደገኛ ቦታ ነው። እኔ ሞድቄ ታዝዬ ነው የደረስኩት። ሞትም ሊኖር ይችላል። አለች ታየች እየተባላት ሰሞን እንደኛም ካለች ከተባለ ደግሞ ከአንድም 2 3 4 ጊዜ ሰው አየናት ካለ እውነትም ታግታም ሊሆን ይችላል። አለች እነሱ 3 አመት 4 አመት ሙሉ እያገቱ ነው የሚያባሯቸው። ሲጀመር ባትኖር እኮ እንደዚህ አይከራከርም። ነጁ ባትኖር ኦልሬዲ ሞታለች። ቀርጾ ለመላክ አልፈለገም። ማስቀረጽ ደግሞ ባይሄድ ራሱ ለተመላላሽ ማስቀረጽና ቀን በቀን የሚመላለሱ መሪዎች ስላሉ ለእነሱ አስቀርጾ መላክ ይችላል። በደንብ ነው የሚችለው። አብረው የሄዱት የገጠር ልጅ አለው። ልብስ መግዛት የምትፈልጉ ገዝት ላኩ። እኛ እንውረድለት፣ ስራውን ይስራበት ሰውየው። አይ ዞሮ አሁን እኛ እንግዲህ እነሱ ያረፈችበትን ያውቃሉ።
አብረዋት የሄዱትም ቦታውን ያውቃሉ። ቪዲዮውን ቀርጾ ይልኩልናል። ከዛ በኋላ እናየዋለን። ችግር የለውም። መልካም እሺ፣ ስራህን ስራ ሳያ። መልካም ቀን። እኛ ነው የቀበርነው እኮ ብለዋል። ምንም እኮ የሚያደርገው ነገር የለውም። ያማ መካድ እኮ ነው። አሁን አንተ የምትውል ሽፍታዎቹን አልፈዋል። ገመድ በሚወጣው እዛ ስረው የደከመችው እዛ ነው የቀረችው ብለዋል። አንተ ደግሞ አሁን እኮ እኛ ጨረስ እናመጣለን አሉ። በቃ መጠበቅ ነው። ጨርሰናል። አላየሁትም። እኮ አሁን እኮ እኛውን ጉዳዩን ጨርሰናል። ስለዚህ ምንም እኮ ነገርን እኮ እኛ እኮ ጨርስ ልጁ አፋት እንዳመጣ ወይም የራሳቸው ጉዳይ ካለች በህይወት ያመጣሉ፣ ከሌለች ያንን ያመጣሉ። ችግር የለውም። መልካም ወንድ ምንድነው? ኩይንን ወይም ዩት ማታረጋት ምንድን ነው? አረ ስለዚህ ሁላችሁም በ27 እውነተኛውን እንጠብቃለን። ስለዚህ እንግዲህ መቼ እንደሞተ እያንዳንዱ ያስታውቃል። የትኛው ሳያ አንድ ነገር መናገር ፈልጌ ነው። አምናህበት ነው ቪዲዮ ያልከው? ታምንበታለህ አንተ? ለምሳሌ አምንበታል። ምን ችግር አለው? ሰው ቦታውን ይኸው እዚህ ቦታ ነበረች ያረፈችው። ያለፋቿ እዚህ ቦታ ነበር። እዚህ ቦታ ላይ ሞተች። እዚህ ቀብረናታል። ይሄው ብሎ ቀርጾ ቦታውን አካባቢውን ቀርጾ ግን እኮ ማወቅ ያለብህ እኮ ዛሬ ራሱ ቢገለው ቢቀብሯት ራሱ በረሃ ነው ሙቀት ነው። ልንገርህ፣ በረሃ ነው ሙቀት ነው። ኧረ ይለያል፣ ያስታውቃል እኮ የዚህ መሆናችሁ ነው እንዴ። የ2 ቀን የ3 ቀን የሞተ ሰውና ሳምንት ወይንም ወር ገዳማ ያደረሰው እኮ ያስታውቃል። ሁሉም ያስታውቃል። ችግር የለም። እሷ የወደቀች እሷ ቀረችበት የተባለችበት ቦታ ላይ ምንም አይነት ያንን እዛ ቦታ ላይ ከደረሰ ሁላችንም የምናውቀው መንግስት ከሆነ ድረስ ምንም ችግር የለም። ስለዚህ አብረዋት ያሉ አሉ። ስለዚህ ያ እኮ ስላሉ እኛ የምናምንበት አብረዋት የሄዱ ሰዎች ስላሉ እኮ ነው፣ ቦታው ስለሚታወቅ። ሳዳምጠኝ ይመል እኛ የምናውቀው ወንድማችን የራሳ ልጅ ነው፣ እናውቀዋለን። የሀገራችን ልጅ ነው። ሀኒም እንደዚሁ የሀኒ ጉዳይ ያለው ይመችጋሉ። በነገራችን በቃ እሱ አሁን አቀላጥፎ ያምጣ። ያንን ነው እንጂ አሁን ቪዲዮ ምናምን ባልከው ካመንክበት እሺ ችግር የለውም። ምክንያቱም እዛ ቦታ ላይ ብዙ ሰዎች ሊሞቱ ይችላሉ። ብዙ ሰዎች ያስታውቃል። እያንዳንዱ ያስታውቃል። ሰው ሁሉም ያስታውቃል። ምንም ችግር የለውም። አንተ አሁን ፋይሉን ስለዘጋኸው በቃ እኛ ዝም እንበልና ለ3 ቀን 4 ፋይሉ እኮ አልተዘጋም። ቀጠሮ ነው በ27 ይዘው እንዲመጡ ብለን ዛሬ 24 ነው። ፋይሉ አልተዘጋም። እስከዛ ራሳቸው ጋር መክረው በህይወት ካለች ተማክረው በህይወት እንዳለች ያሳውቁናል። ከሌለች ደግሞ ቦታውን ይዘው ሄደው ያሳዩ። በዚህ ተስማማን አይደለ? ሌላ ምን አማራጭ ነው? ዛ ነው ዘመናዊና ባህላዊ ልብሶች አሉ። እሺ ሰያ ዞሮ አሁን የሚገዛው ልብስህን የሚገዛ ሰው አስገባ። ግን ልጅቷ በህይወት እንዳለች አስረግጠህ ንገረው። ባትኖር ይሄን ያህል አይከራከርም፣ ይሄን ያህልም አያጨቃጭቅህም። በቃ የሆነ ሰው ከሞተ ሞቷል፣ ከፈለጋችሁ ሬሳውን አሳያችኋለሁ ብሎ ማሳየት ነው። እሱ ግን ይሄን ያህል ደቂቃ ሊያከራክርህ የቻለው ልጅቷ ስላለች ነው። አንድ ሰው ቢያት ኦኬ ስህተት ነው፣ 2 ሰው ቢያት ስህተት ነው። ግን ከ1 እስከ 4 ሰዎችን ልጅ አይተዋት የለችም እመኑኝ ማለት አይቻልም። ልጅቷ በህይወት አለች፣ እንዳለች ደግሞ ሁሉም ሰው አውቋል። ስለዚህ ልጅቷን ወይ ወደ ሀገሯ ይላኳት። ምናልባትም እሱ እኮ ህይወቷ ሲወጣ አላየሁም፣ ነፍሷ ሲወጣ አላየሁም ብሏል። ነፍሷ ሲወጣ ስላላየ ነፍሷ ሲወጣ አላዩም ያለው እኮ
አብረዋት ያሉት እኮ ነፍሷ ሲወጣ አላየንም ብለዋል። አላዩም ነው ያሉት። እሱማ አይቻለሁ በስልክ አብሬ ነኝ ስትቀበር ብሏል እኮ አይቻለሁ ብሏል። ኦኬ ያኛው ግን አላዩም ሲል ግን ሰምቼዋለሁ። አላዩም ያለው እነዛ አብረዋት የነበሩትን የነገጠር ልጅ ነው አብረዋት የነበሩት ናቸው ህይወቷ ሲወጣ ያላዩት እንጂ እነሱማ ቀበርናት እያሉ ሆነች ነው። በቃ ከቀበሯት የቀብሯን ቦታ እንትን እና እነሱማ ቀበርናት አሉ። ስለዚህ ኢንሻአላህ በህይወት እንደምትገኝ ተስፋ አለን። ተማክረው ይሄ ነገር ከባድ ነው። ኢንሻአላህ በህይወት ትኖራለች የሚል ሀሳብ አለ። ኢንሻአላህ እግዚአብሔር ይርዳት። የልጇ አምላክ የቤተሰቦቿ አምላክ ይርዳት። ግን በጣም የታዘብኩት ነገር እኔ ቅድም ስገባ የኮመቱ ሰዎች በጣም የታዘብኩት የሰውን በደል ለመደበቅ ከበደለኛ ጋር ቁሞ በማታውቀው አትግባ እያሉ ሲጽፉ የነበሩ ሰዎች ምን ያክል በቤተሰቦቻቸው ይድረስ ብያለሁ። በእህቶቻቸው ወይንም በሚስቶቻቸው ይድረስ። ባለጌ በጣም ባለጌ ሰዎች ናቸው። ሰው ይድረስባቸው። በቤተሰቦች ኢንሻአላህ ዛሬ ነገ ሳይል እዚህ ቤት ይምጡ ደርሶባቸው። እኔ አንድ ነገር የምነግርህ እርግጠኛ ሆኜ የምነግርህ ሀኒ በህይወት አለች። ገባ ሳያ ዞሮ ዞሮ አሁን አንተንም አጉል እንትን አልበልህ። አንተም ስራ መስራት አለብህ። የምትገዙ ሰዎች ግቡና ብዙ ታበረታቱት። እንግዲህ 3 ሰዓት 4 ሰዓት ሙሉ ይኸው በዚህ ጉዳይ ላይ ቁጭ ብሏል። አሁን ደግሞ ስራ መስራት አለበት። አጀንዳውን ሌላ ቦታ ማራመድ ይችላል። አይቻታለሁ የሚለው ማን ነው አለ? ኮሜንት ላይ አይቻታለሁ የሚል ኮሜንት አለ። አይቻታለሁ ያለች አስገባ። የት ነሽ? ማነሽ? አይቻታለሁ ያልሽው 4 5ኛ ምስክር እንፈልጋለን። ስሟ ማን ነው? ማነሽ? አይቻሻለሁ ያልሽው ማነሽ? እኔም ላይ ሚንሽን እያደረጉ ነው። አይቻታለሁ። ማን ነው? እሺ አይቻታለሁ። ዝም ብሎ እኔ ኮሜንት እያየሁ ነው፣ ግን እየታየችኝ አይደለችም። ቆይ ኮሜንት ነው ወንድሜ የሚል ነው። እሺ አንድ ቁጥር ተጻፈው ያበባ ትላክ። ኮሜንት አይታይም። ዝም ብለው መግባት ፈልገው ነው። ዝም ብለው ሲጀመር የለችም። ቆይ እኔ ነኝ ያልኩህ እሱ ነው። ይሄማ እዛው ድንበር ላይ ነው። እሱም ድንበር ላይ ነው። አንደኛው ድፍታ ነው። ስናና ሰላም አለይኩም። ዋሌይኩም ሰላም። ሰላም ነው። ያው አጀንዳውን ብዙም አልሰማሁትም። አሁን ነው የመጣሁት። ምንድነው ታዲያ? ሰይድ ምንድነው አየኸው ታዲያ? አየሁት ያልኩት እኔ ሳልሆን ሌላ ልጅ ናት። እኔ እዛው ድንበር እንዳለው ታውቃለህ አይደለ? ኧረ እኔ ታውቃለሁ። ደግሞ ይታውቃለሁ። ትላንትና ነግሬህ ነበረ ድንበር እንዳለው። ማታ መተህ ነበር ስትቀደድ የነበረው። መቀደድ ሳይሆን ማለት ነው። አሁን ስለ ልጅቱ ፖይንት የምናወራ ከሆነ በየት አካባቢ በራጎ ነው የመጣችው? መላሀብ የሚባል ወይንም በኦፍራ። ይሄንን ብቻ ስጡኝና እና ደግሞ የዴላላውን ያስቆራጮቹን ቁጥር ስጡኝና ቀጥታ እኔ ላገኛት እችላለሁ። እኔ በዚህ ልተባበራችሁ እችላለሁ። ኖርማል ነው። ቆይ ያን እንግዲህ አሁን ጨረታ ተቀጥቶ ጋር ትክክለኛ የምትተባበሯት ከሆነ ቀብሯን ማምጣት እችላለሁ ማለት ነው። ችግር የለውም። በህይወትም ካለች ደግሞ የትም አያመልጡም። እዚህ ትላልቆቹ ባላባቶች የሆኖች ጋር ስለምንተዋወቅ ወንድም የምትይው ላኪ። ቆይ አሁን አንተ ዝም ብለህ ነው መርቅና ነው የምታወራው። በኋላ ከ27 በኋላ እናወራለን። አሁን ልጆቹ ጋር ተስማምተናል። አሁን ተጨማሪ መረጃ ነው አይቻለሁ የሚል ነው የምንፈልገው። ተጨማሪ መረጃ የት ነሽ? ወንድሜ ነኝ ያልሽው ተጨማሪ መረጃ ነው የምንፈልገው። አሁን ዝም ብለህ ነው። ወንድ ከሆን ከ27 በኋላ ወይ ቪዲዮ ሳያመጡ ከቀሩ ምንም ነገር መረጃ ከሌለ ሂደህ እነሱ ጋር እንድትቀርጽ እናደርጋለን።
የት ናት አሁን? ወንድሜ ናት የምትለው መተሻል እናት ለምን ወጣች? ግን እየቀለዳችሁ ከሆነ በሰው ነፍስ እየቀለዳችሁ ነው። አይ እኮ ያው ምስክር ለማጠናከር ነው እንጂ እኮ ምን 3-4 ሰው እኮ ተመስክሯል። ያው ታብታብቲ ኮፕሊንግ አድርጉት። ሁለተኛ እጣ ተመዝግባችሁ ገንዘብ ያላስገባችሁ ሰዎች እየተጠረዛችሁ ነው፣ እየተባረራችሁ ነው። በስማችሁ ሌላ እያስገባን ነው። መጠረዝ ብቻ ሳይሆን ውርደት ሰነድ ላይ መመዝገብ አለባቸው። ውርደት ሰነድ ላይ 1 ወር ሙሉ ሰያ አንዴት ፍቅርን አስገባት። ሰያ ማናት? ፍቅር ዘመናዊና ባህላዊ አልባሳቶች አሉ እንደምታዩት። ይሄ ሁላችሁ ያ ረቢ። እኔ እኮ ስልክ ሲበዛ ደግሞ ልቤን ያመኛል እኮ ላይ አረጀው እንደ አንተ ገና ስንት ነገር ውሃ ነገር ጠጣ። አፉ ሁላ እኮ ደረቀ። ከዚህ ከወሮ በላደላ ጋር ስትከራከር ማን ነው ልጁ? ቆይ ትላንትም ሲቀደር ነበር። ዝም ብሎ ሌላ ነገር ነው እንጂ በየቦታው እነሱ በኋላ ከነሱ ኋላ ወንድም ጋር ተከራከረ ነው አላውቅም። ግን አሁን እንደ ሀሳብ እያወራሁ የነበረው ግን እኔ ተቀባይነት ከዛ በኋላ አሁን ሌላ ሀሳብ አናስገባም። ችግር የለውም። ችግር የለውም። እሺ ሰምቻለሁ። እሺ ያውቁታል እኮ የገጠር ልጅ ያውቁታል እኮ የሄዱበትን ቦታው ሰው ሁሉ ያውቀዋል። በማን እንደው በቃ ችግር የለውም። ያለ ሰው ድረስ 27